የዲደብሊው ዜና በመጀመሪያም ዋና ዜና የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቀረበ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፋታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ፣ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገቡ። ሌሊቱን በሩሲያና በዩክሬን በተፈጸሙ ኃይለኛ የድሮንና የሚሳኤል ጥቃቶች በሁለቱም ሀገራት 12 ሰዎች መገደላቸውን ባለሥልጣናት አስታወቁ። የኢራን ጦር የአሜሪካ ወታደሮችን ለገደለ ወይም ለማረከ የአገሬው ዜጋ $30,000 እንደሚሸልም ቃል ገባ። ዜናው በዝርዝር የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቀረበ። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዞኒያ ኦጄሎ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ትላንት ቅዳሜ በደቡባዊ ትግራይ ለጥቂት ሰዓታት የቆየ የተኩስ ልውውጥ እንደተከሰተ የዓይን እማኞች ለዶይቼ ቬለ ተናግረዋል። ከዚያ በፊት በአላማጣ አካባቢና በሽራሮ የድሮን ጥቃቶች የተፈጸሙ ሲሆን የኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያ ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊው ኦዞኒያ ኦጄሎ ግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚለያዩና የሚያራርቁ ማናቸውም ጉዳዮች በድርድር በጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ህዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ፣ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋንያን ጦር ከመስበቅ ሊታቀቡ እንደሚገባ አሳስበዋል። በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላዩ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ በኤልኒኞ የተባባሰው ድርቅ በክልሉና በመላ አገሪቱ ከባድ የምግብ ዋስትና እጦት እየፈጠረ እንደሚገኝ አስጠንቅቀዋል። በክልሉ የሰፈነው ውጥረት ፍርሃት እየፈጠረ ይገኛል። ስለዚህ ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት እያደረጉ አይደለም ሲሉ ከትላንት በስቲያ አርብ በቪዲዮ ባስተላለፉት መልእክት ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ሲነጋገሩ ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማታቸውን የገለጹት ኦዞኒያ ኦጄሎ ውጥረቱ እንዲረግብ የፖለቲካ ተዋንያን ልዩነቶቻቸውን ለመፍታት የጋራ መግባባት ላይ እንዲደርሱ ይፈልጋሉ። ይህ የተባበሩት መንግስታት ፍላጎት ጭምር ነው ብለዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፋታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ፣ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገቡ። ጄኔራሉ ማስተማመኛውን የሰጡት ከአዘጋጆች በቀረበላቸው ጥያቄ መሰረት ነው። የሱዳን ጦር የተመሰረተበትን 72ኛ ዓመት ሲያከብር ትላንት ቅዳሜ ባሰሙት ንግግር መንግስት የብሔራዊ ውይይቱን ተሳታፊዎች በተመለከተ የሚያስተላለፈው ውሳኔ ምህረት እንዳልሆነ የገለጹት አልቡርሃን በተሳታፊዎች ላይ የተከፈተ የወንጀል ክስ በጊዜያዊነት ታግዶ እንዲቆይ የሚያደርግ ብቻ እንደሆነ አስረድተዋል። አልቡርሃን በንግግራቸው መንግስት የሚሰጠው ማስተማመኛ የብሔራዊ ውይይቱ ባለቤት እንደማያደርገው፣ የተሳታፊዎቹ ማንነትና ርዕሰ ጉዳዮቹን እንደማይወስን፣ ውጤቱንም እንደማይቆጣጠር በሱዳን ዜና ወኪል በኩል በተሰራጨ ንግግራቸው ጠቁመዋል። የጦር ጀኔራሉ በአገሪቱ ሊካሄድ የታቀደው ብሔራዊ ውይይት ገለልተኛ ይሆናል ቢሉም ምቹ ሁኔታ መፍጠር በሚቻልበት ሁኔታ ላይ ከፖለቲካ ፓርቲዎችና የሲቪክ ማህበረሰብ ቡድኖች ጋር ድንገተኛ ውይይቶች ሲያደርጉ መቆየታቸውን የዜና ወኪሎች ዘግበዋል። በውይይቶቹ ከተነሱ ጉዳዮች መካከል በሞት የሚያስቀጣ ክስ የቀረበባቸው ተቃዋሚ ፖለቲከኞችን ክስ የሚያቋርጥ ምክረ ሐሳብ ቀርቦ እንደነበር አልጀዚራ ባለፈው ሳምንት ዘግቦ ነበር። ይሁንና አልቡርሃን አማጺ ሚሊሻ ብለው የሚጠሩትን ፈጥኖ ድራሽ ኃይል የሚመሩት ተቀናቃኛቸው መሐመድ ሐምዳን ደጋሎ በውይይቱ እንዲሳተፉ ፈቃደኛ አይመስሉም። ታጣቂ ቡድኑን ከሱዳን ግዛቶች ለማጽዳት እርሳቸው የሚመሩት ብሔራዊ ጦር የጀመረውን ጥረት አጠናክሮ እንደቀጠለ ገልጸዋል። ይህ ዶይቼ ቬለ ነው። ሌሊቱን በሩሲያና በዩክሬን በተፈጸሙ ኃይለኛ የድሮንና የሚሳኤል ጥቃቶች በሁለቱም ሀገራት 12 ሰዎች መገደላቸውን ባለስልጣናት አስታወቁ። ሩሲያና ዩክሬን በጦር ግንባሮች የገጠሙት ውጊያ እንደተገተረ ቢሆንም አንዳቸው በሌላቸው ግዛቶች ውስጥ የሚፈጽሟቸው ረዥም ጥቃቶች ተባብሰዋል። በሩሲያ ሮስቶቭ ግዛት በመኖሪያ አካባቢ ላይ
ዩክሬን በድሮኖች በፈጸመቻቸው ጥቃቶች 5 ሰዎች መገደላቸውን የግዛቲቱ አገረ ገዢ ዩሪ ስሉሳር ገልጸዋል። በቤልግሮድ እና በሞስኮ ግዛቶች ተጨማሪ 2 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የሞስኮ ግዛት አገረ ገዢ አንድሬ ቮሮቢዮቭ ጥቃቱን በቅርብ ጊዜ ከተፈጸሙት ሁሉ ከፍተኛ ብለውታል። የሩሲያ መከላከያ ሚኒስቴር ሌሊቱን በመላ አገሪቱ 822 ድሮኖች እንዳከሸፈ አስታውቋል። ሩሲያ በፊናዋ የፕሬዝደንት ቮሎዶሚር ዜሌንስኪ የትውልድ ከተማ በሆነችው ክሪቪ ሪህ በሚገኝ የብረት ማቅለጫ ላይ በድሮኖችና በሚሳይሎች በፈጸመቻቸው ጥቃቶች 2 ሰዎች ሲገደሉ 14 ቆስለዋል። በዛፖሬዥያ እና ሶሚ ግዛቶች በተፈጸሙ ተመሳሳይ ጥቃቶች ሌሎች 2 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። በዋና ከተማዋ ኪየቭ አሮጌ መጽሐፍት በሚሸጡበት ገበያ ላይ ሩሲያ ሌላ ከባድ ጥቃት ፈጽማለች። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ሩሲያ በምትፈጽማቸው የተወንጫፊ ሚሳይሎች ጥቃቶች ሲቪል መሰረተ ልማቶች ላይ እንዳተኮረች ወንጅለዋል። ፕሬዝደንቱ እንዳሉት ባለፈው አንድ ሳምንት ብቻ የዩክሬን ከተሞች በ1550 ድሮኖች፣ 1560 ቦምቦች እና 62 ሚሳይሎች ተደብድበዋል። የኢራን ጦር የአሜሪካ ወታደሮችን ለገደለ ወይም ለማረከ የአገሬው ዜጋ $30,000 ለመሸለም ቃል ገባ። የጦሩ አዛዥ ሐሚር ኻታሚ እቅዱ የተዘጋጀው ለመሳተፍ ከፍተኛ ጥያቄ በመቅረቡ ምክንያት እንደሆነ የኢራን መንግስታዊ የዜና ወኪል ዘግቧል። ባለፈው ሚያዝያ ተመቶ የወደቀ ተዋጊ የጦር አውሮፕላን አብራሪ ለመታደግ ከተደረገ ዘመቻ ውጪ የአሜሪካ እግረኛ ወታደሮች እስካሁን ወደ ኢራን መግባታቸውን የሚያረጋግጥ መረጃ የለም። አሚር ኻታሚ ግን የወራሪውን የአሜሪካ ጦር አባል የገደለ ወይም የማረከ 5 ቢሊዮን የኢራን ቶማኖች ወይም $30,000 እንደሚሸለም ቃል ገብተዋል። የተባለውን ያደረጉት ሴቶች ከሆኑ ሽልማቱ እጥፍ እንደሚሆን ኻታሚ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። 6 ወር ሊሞላው ጥቂት ቀናት የቀሩትን ጦርነት በገጠሙት በአሜሪካና በኢራን መካከል ሲደረግ የነበረው ድርድር መፍትሄ ማበጀት ተስኖት እንደተገተረ ነው። ኢራን በጦርነቱ ምክንያት እየተዘጋ የሚከፈተውን የሆርሙዝ የባህር ወሽመጥ እንዴት ማስተዳደር ይቻላል በሚለው ጉዳይ ላይ ከኦማን ጋር እየተነጋገረች ነው። ይህ በእንዲህ እንዳለ በሃሊል አልሃያ የሚመራ የሐማስ ልዑክ በጋዛ ተኩስ አቁም ላይ ለመነጋገር ካይሮ መግባቱን ታጣቂ ቡድኑ አረጋግጧል። ዛሬ እሁድ ካይሮ የገቡት የሐማስ መሪ ከግብፅ የደህንነት መስሪያ ቤት ኃላፊ ሜጀር ጀነራል ሐሳን ራሻድ ጋር ተገናኝተዋል። የሐማስ መሪዎች የግብፅና የቀጠር ባለስልጣናት በሚገኙበት ከአሜሪካ ልዑክ ጃሬድ ኩሽነር ጋር በዚያው በካይሮ ተገናኝተው እንደሚነጋገሩ የታጣቂ ቡድኑ የውስጥ አዋቂዎች ለፈረንሳይ ዜና አገልግሎት ተናግረዋል። ከውይይቱ በኋላ የፕሬዝደንት ዶናልድ ትራምፕ አማች የሆኑት ኩሽነር ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመገናኘት ወደ እስራኤል ያመራሉ ተብሏል። በሃንጋሪ የፖላንድ አውቶቡስ ዛሬ እሁድ ማለዳ በደረሰበት አደጋ 12 ሰዎች ሲሞቱ ቢያንስ 10 ሰዎች ከፍተኛ ጉዳት ደረሰባቸው። ከሰርቢያ ወደ ፖላንድ በመጓዝ ላይ የነበረው የህዝብ መጓጓዣ አውቶቡስ የተገለበጠው ከሃንጋሪ ዋና ከተማ ቡዳፔስት 140 ኪሎ ሜትር ገደማ ርቀት ላይ ነው። የሃንጋሪ የአደጋ አስተዳደር መስሪያ ቤት 57 መንገደኞችና 2 አሽከርካሪዎች የጫነው አውቶቡስ ከሚጓዝበት አውራ ጎዳና በመውጣት ጉድጓድ ውስጥ እንደወደቀ አስታውቋል። የሃንጋሪ የሀገር ውስጥ ጉዳይ ሚኒስትር ጋቦር ፖስፋኒ አሽከርካሪው በቁጥጥር ስር እንደዋለ አረጋግጠዋል። አደጋው ባለፉት 23 ዓመታት በሃንጋሪ ከደረሱት ሁሉ የከፋ ነው ተብሏል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቀረበ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፋታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ፣ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገቡ። ዜናው በዚያ በቃ። ጤና ይስጥልኝ።